السلام عليكم ورحمة الله وبركاته. ይህ ዘወትር በዚህ ሰዓት በየሳምንቱ ወደ እናንተ የሚደርሰው ሀበሻ ኢስላሚክ ራዲዮ ነው። ሀበሻ ኢስላሚክ ራዲዮ بسم الله الرحمن الرحيم. يقول الله تعالى في القرآن الكريم: سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. የተከበራችሁ አድማጮቻችን ውድ ሀበሻ እስላማዊ ሬዲዮ ቤተሰቦቻችን እንደምን ሰንበታችሁ? እነሆ ተወዳጁ ሀበሻ ኢስላሚክ ራዲዮ ሳምንታዊ ፕሮግራሙን መሰናዶውን ይዞ ወደ እናንተ መጥቷል። ኢንሻአላህ በዛሬው በክፍል 75 ምዕራፍ 2 ሳምንታዊ ፕሮግራማችን አብራችሁ ቆይታ የማደርገው እኔ ወንድማችሁ ኻሊድ አብዱራህማን ነኝ። በዚህ በዛሬው የሀበሻ ሬዲዮ ፕሮግራማችን ደግሞ በተለይም አሁን የሸህር ረጀብ ላይ እንደመሆናችን ሰባተኛው በሂጅሪ አቆጣጠር ሰባተኛው ወር ላይ ነው፣ የረጀብ ወር ላይ ነው የምንገኘው። ሚነል አሽሁሪል ሁሩም ነው። ይህ ከተከበሩ ወራቶች መካከል ነው። እሱ አስከትሎ የሚመጣው ደግሞ ሻዕባን ደግሞ ታላቁን የረህመት የእዝነት ወር ረመዳንን አስከትሎ የሚመጣ ይሆናል፣ 9ኛውን ወር ማለት ነው። ስለዚህ አሁን ያለንበት ይህ የረጀብ ወር በጣም ለኸይር ስራ የምንደረደርበት የረመዳንን የኸይር የጣዓ የኢኽላስ የተለያዩ ኸይር ስራ መሽቀዳደሚያ መወዳደሪያ ማፈሻ መጠቃቀሚያ ወር ነው። ታዲያ እንዲሁ ዝው ተብሎ ሳይሆን የሚገባው ካሁኑ ብዙ ቅድመ ዝግጅት ያስፈልገዋል ማለት ነው። ስለ ወርሃ ረጀብና አንዳንድ ክስተቶቹ የምናወራ ነው የሚሆነው። ኢንሻአላህ የመግቢያ ነሽዳን አስደምጠናችሁ የምንመለስ ይሆናል። አብራችሁን ቆዩ። ያ ሐቢቢ ያ ሚስኪ ወጢቢ طه يا حبيبي يا مسكي وطيبي طه مكرم عليك سلام طه مكرم عليك سلام يا وانجيل الكمر كسروا قندسوا حالتي يا كنا قلبك لنا عدسو وانجلم يترقى بحسنا كسو حياتي موسر بازل سرقو سمومي طفتو عندما ندرقو جمال عشكمو بجلال مشرو بأخلاق زينه برحمة عزمره ودم يالله وساو بشكو شمره بنور فتل سفتو بهيبة قدره السلسة يا وسو ماشي كان النورو በሰማዩ ወለል ቡራክ ያስጋለበው ከሩሑ ጣት ማታ ሕክማ የሚታለበው ስሙ የሚያበርደው የዛላም ትኩሳት በአንድ ስር የሚያስገኝ ልቅናውን ማንሳት። የተከበራችሁ አድማጮቻችን እንግዲህ ያደመጣችሁ የምትገኙት ተወዳጁን ሀበሻ ኢስላማዊ ሬዲዮ ነው። ያለነው የረጀብ ወር ላይ እንደሆነ በመግቢያ ላይ ወደ እናንተ ለማድረስ ሞክሬያለሁኝ። ታዲያ ይህ የወርሃ ረጀብ እንግዲህ በውስጡ አንድ ትልቅን ክስተት ይዟል። ያም ደግሞ የነቢዩ አለይሂ ሰላቱ ወሰላም ኢስራእና ሚዕራጃቸው የተከሰተበት የሆነውን አንድ ቀን ወይም አንድ ሌሊት የተከሰተበት የሆነውን
አንድ ሌሊት በውስጡ ይዟል ይህ የረጀብ ወር ማለት ነው። ታዲያ ይህ ኢስራ እና ሚዕራጅ ለነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ከተከሰተላቸው አስገራሚ ተአምራቶች ውስጥ አንዱ ነው ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ የእርሳቸው ተአምር ብንቆጥረው ማለቂያ ያለው አይደለም። አላሁ ተዓላ በጣም ብዙ ተአምራቶችን እጃቸው ላይ አስከስቶላቸዋል። ነብዩ ዐለይሂ ሰላቱ ወሰላም በጣም በርካታ ተአምራቶች ተከስተውላቸዋል ማለት ነው። ከነኚህም ታላላቅ ለነብዩ ዐለይሂ ሰላቱ ወሰላም ከተከሰቱላቸው ተአምራቶች ውስጥ አንዱ የሆነው የኢስራ እና የሚዕራጅ ክስተት የተከሰተው በዚህ በረጀብ ወር በ27ኛው ሌሊት ላይ ነበር ማለት ነው። ይህንም አስመልክቶ እንግዲህ ታላላቅ ሙፈሲሮች የሐዲስ ሊቆች ብዙ ነገሮችን አስተላልፈውልናል ከነብዩ ዐለይሂ ሰላቱ ወሰላም እንዲሁም ከሷሐበቶች ይዘው በርካታ ነጥቦችን በዚህ ዙሪያ አንስተውልናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በሐዲሳቸው አነስ ኢብኑ ማሊክ እንዳስተላለፉት ነብዩ ዐለይሂ ሰላቱ ወሰላም ወደኔ አንድ ቡራቅ የሚባል የጀነት የሆነ የሚጋለብ የሆነ እንስሳ ወደሳቸው እንዳመጡላቸው ነግረውናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይህ ቡራቅ የሚባለው የሚጋለበው የጀነት እንስሳ ደግሞ ከአህያ ከፍ የሚል እንዲሁም ከበቅሎ አነስ የሚል ነው። እይታው ባረፈበት ርቀት ያክል ኮቴውን እርምጃውን ያሳርፋል ማለት ነው። ሱብሃንአላህ በጣም ፈጣን ነው። ነብዩ ዐለይሂ ሰላቱ ወሰላም እኔ ጅብሪል መላኢካውም ዐለይሂ ሰላም አብሮኝ ይህንን ቡራቅ መጋለብ ጀመርኩኝ፣ ጅብሪልም አብሮኝ ነበረ ይላሉ። ከዛም ነብዩ ዐለይሂ ሰላቱ ወሰላም መጓዝ ጀመርን። ይህ ቡራቅ አይኑ ባረፈበት ርቀት ልክ የእግር ኮቴውን እያሳረፈ መቅዘፍ ጀመረ። ነብዩ ዐለይሂ ሰላቱ ወሰላም የሆነ ቦታ ላይ ስንደርስ ጅብሪል መላኢካው ውረድና ስገድ አለኝ ይላሉ ነብዩ። እኔም ያንን ነገር አደረግኩኝ። ጅብሪል መላኢካውም ለነብዩ ዐለይሂ ሰላቱ ወሰላም የት እንደሰገድክ ታውቃለህን? ለመሆኑ አሁን እኮ የሰገድከው በጦይባ ነው። ጦይባ ብሎ ማለት የአሁኗ መዲነቱል ሙነወራ። ነብዩ ዐለይሂ ሰላቱ ወሰላም ወደ እርሷ ከመሄዳቸው በፊት ጦይባ ትባል ነበርና ነው። እዚህ ቦታ ነው የሰገድከው። ወደዚችም አካባቢ ወደዚች ወደ ጦይባ ወደ መዲነቱል ሙነወራ ጉዞ ማድረግህም ወደዚህ ነው። ከመካ ሙሽሪኮች ነብዩና ዐለይሂ ሰላቱ ወሰላም አዛ ሲያደርጓቸው ሲያስቸግሯቸው አላህ ሂጅራ እንዲያደርጉ ያዘዛቸው ወደ መዲና ነበር። ያንን ጅብሪል ዐለይሂ ሰላም እየነገራቸው ነው ማለት ነው። ከዚያም አሁንም አብረን መሄድ ቀጠልን። ሌላ ቦታ ላይም ሲደርሱ ምን ተከሰተ የሚለውን ደግሞ ኢንሻአላህ ከደርስ ቆይታችን በኋላ ከእምነታችን ጓዳ ፕሮግራማችን በኋላ ወደ እናንተ መሀል ላይ የማደርሳችሁ ነው የሚሆነው። አሁን በቀጥታ ወደ እምነታችን ጓዳ ፕሮግራማችን ነው ጎራ የምንለው። ይህ ተወዳጁ ሐበሻ እስላማዊ ሬዲዮ ነው። አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحابته ومن اقتفى دربه أما بعد فيا إخوة الإيمان ودون دموچنا هذوچي اسلمناچن ለሁሉም ችግሮቻችን መፍትሄን አስቀምጦልናል። ከነዚህ መፍትሄ ካስቀመጠላቸው ችግሮች መካከል አንድ ሰው በሲህር ወይም ደግሞ በድግምት እንዲሁም በሰው አይን ከመጠቃቱ በፊት ቅድመ መከላከያ ማድረግ የሚችልባቸውን መንገዶች እስልምናችን አስቀምጦ እናገኛለን። ከነዚያ መካከል አንደኛ ነብዩና ሙሐመድ አለይሂ ሰላቱ ወሰላም
በተደጋጋሚ ሲያበረታቱንና ሲያነሳሱን የነበረው ጉዳይ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ እነዚህን ሱረቱል ፈለቅና ሱረቱን ናስን እንዲሁም ከጨመረም ደግሞ ሱረቱል ኢኽላስን ቁል ሁወላሁ አሐድ እስከ መጨረሻው እነዚህን ጠዋት 3 ጊዜ ማታም 3 ጊዜ ሐታ ከየሶላት በኋላ ማለቱም እንዲሁም ሶላት ውስጥ በሚቀራበትም ጊዜ ማለቱ ይሄ ሁሉ ትልቅ ጥቅም ያለው ነገር ነው። መጠበቂያዎች ትልቅ መጠበቂያዎች ናቸው። ነብዩና ሙሐመድ አለይሂ ሰላቱ ወሰላም ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን አስመልክተው ምን ሲሉ ተናግረዋል? ማ ተዐወዘል ሙተዐዊዙነ ቢሚስሊሂማ መጠበቅ የሚፈልጉ ሰዎች እንደነዚህ ባሉ በሁለቱ ሱራዎች እንደነዚህ በሚመስል አልተጠበቁም። ከሁሉም በላይ ለመጠበቂያነት ከሚጠቀሙበት ሁሉ በላጩ እነዚህ ሁለቱ ምዕራፎች ናቸው። ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ናቸው ይላሉ ነብዩና ሙሐመድ አለይሂ ሰላቱ ወሰላም። ስለዚህ አንድ ሰው በእነዚህ ነገሮች ከመጠቃቱ በፊት ራሱን ከሚከላከልባቸው ነገሮች መካከል አንዱ ይህ ነው። በጣም ቀላል ከመሆኑ ጋር ነገር ግን ብዙዎቻችን እንዘናጋበታለን። ልንበረታ ልንጠነክር ይገባል ከመጠቃታችን በፊት ማለት ነው። ሁለተኛ አልኢማሙ ማሊክ ከከዕቡል አሕባር የዘገቡት ነው። ማን ነው ከዕቡል አሕባር? ይህ በሰይዱና ዑመር ረዲየላሁ ተዓላ አንሁ ዘመን የሰለመ ነው። ከይሁዶች መካከል ነበረ ይላሉ። የአባቱን መጽሐፎች በአጠቃላይ ወርሶ ነበረ። አባቱም በጣም ከይሁዶች ትልልቅ ሊቆች ከሚባሉት መካከል ነበረ። ጥልቅ ዕውቀት ነበረው አባቱ። ሁሉንም መጽሐፎችን ይላሉ ይህ አባቱ የከዕብ አባት ሁሉንም መጽሐፎች አሽጓቸው ነበረ። ሐታ ለልጁ ለከዕቡል አሕባር ቃል አስገብቶት ነበረ። በአባትነቴ ቃል ግባልኝ እነዚህን ያሸኳቸውን መጽሐፎች ላትከፍታቸው። አንድ መጽሐፍ ብቻ ፈቅዶለት ነበረ። ከዛ ውጭ ያለውን ግን አልፈቀደለትም ነበረ። ከዚያ በኋላ የከዕብ አባት በሚሞትበት ጊዜ ከዕቡል አሕባር እነዚያን የታሸጉትን መጽሐፎች ከፈታቸው። እዚያ ውስጥ ምን ነበር? ናዕቱ ሙሐመድን ሰለላሁ ዐለይሂ ወሰለም ወተብሺሩል አንቢያኢ ቢህ። ሱብሓነላህ ነቢዩና ሙሐመድ ዐለይሂ ሰላቱ ወሰላም የእርሳቸው መገለጫ ባህሪያትና ነቢያት እርሳቸው ወደፊት እንደሚመጡ የሰጡትን ብስራት እዚያ መጽሐፍ ላይ ይመለከታሉ። በዚህን ጊዜ ቀጥታ ከዕብ ወደ እስልምና ይገባሉ ማለት ነው። ከዕቡል አሕባር ምን ይላሉ ታዲያ? ለውላ ከሊማቱን አቁሉሁነ ለጀዓለትኒ ልየሁዱ ሒማራ የተወሰኑ ንግግሮችን ባልል ኖሮ አሉ እነዚህ የሁዶቹ አህያ ያደርጉኝ ነበር። ምን ማለታቸው ነው? አይ ለضሩኒ ضررا ከቢራ በጣም ይጎዱኝ ነበረ። አስማተኞች ናቸው። በጣም በአስማት ስለሚታወቁ ይጎዱኝ ነበር እነዚህን ንግግሮች ስለምል ነው እንጂ አሉ። ፈቂለ ለሁ ማሁን እነዚህ ከሲሕር ከድግምት ከነዚያ በጣም ኃይለኛ ከሚባሉት ድግምተኞች ከይሁዶቹ እንድትጠበቅ ምክንያት የሆኑ ንግግሮች ምንድናቸው ተብለው ሲጠየቁ ቃል አዑዙ ቢወጅሂላሂል ዐዚም الذي ليس شيء أعظم منه وبكلمات الله التامات التي لا يجاوزهن بر ولا فاجر وبأسماء الله الحسنى كلها ما علمت منها وما لم أعلم من شر ما خلق وذرأ وبرأ النزهن سلنو በየጊዜው ይሄን ስለምደጋግም ነው ከነዚህ ከይሁዶች ተንኮል አላህ የሚጠብቀኛሉ። እኛም ይሄን ነገር ይዘን ሁሌም ለማለት እንሞክር ማለት ነው። ሶስተኛ አንድ ሰው ልጁን ሴትም ልትሆን ትችላለች ወይም ወንድ ወይም ሁለትም ሶስትም ሊሆኑ ይችላሉ ከሰው ዓይን ወይም ከሲሕር መጠበቅ ሲፈልግ በምን መልኩ ሊጠብቃቸው ይችላል ከተባለ ወንድ ከሆነ ለምሳሌ
ኡዒዙከ ብሎ ይጀምራል። ሴት ከሆነች ደግሞ ልጁ ኡዒዙኪ ብሎ ይጀምራል። ሁለት ከሆኑ ኡዒዙኩማ፣ ብዙ ከሆኑ ደግሞ ከሁለት በላይ ከሆኑ ኡዒዙኩም። ምን ብሎ እነሱን ይጠብቃቸዋል ከሰው ዓይንና ከድግምት። ያኒ መጠበቂያ መንገድ አለው ልጆቹን የሚጠብቅበት መንገድ ማለት ነው በአላህ ፈቃድ። ምን ይላል ለወንድ ከሆነ ለምሳሌ ኡዒዙከ ቢከሊማቲላሂ ታመህ ሚን ኩሊ ሸይጣንን ወሃመህ ወሚን ኩሊ ዓይንን ላመህ። በዚህ መልኩ የሚጠብቅ ከሆነ ከሰው ዓይንም ከሲሕርም የተጠበቁ ይሆናል ልጆቹ ማለት ነው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐሰንና ሁሰይንን በዚህ መልኩ ይጠብቋቸው ነበረ። አላህ ስብሓነሁ ወተዓላ እንዲጠብቃቸው ይማጸኑላቸው ነበረ ማለት ነው። ሌላም መጠበቂያ መንገድ አለ ልጆቻችንን። ሰይዱና ዓሊይ ረዲየላሁ ተዓላ አንሁ በዘገቡት ላይ ሐሰንና ሁሰይን ኡሲባ ቢልዓይን የሰው ዓይን አጋጥሟቸው ነበረ። ያኒ የሰው ዓይን በልቷቸው ነበረ። ፈመሪዷ ታመሙ ሐሰንና ሁሰይን የነቢዩ ዓለይሂ ሰላቱ ወሰላም የልጅ ልጆች በጣም የሚሳሱላቸው ልጆቻቸው። ፈክተአበ ረሱሉላህ ሰለላሁ ዐለይሂ ወሰለም ሚማ አሷበሁማ ነቢዩ ዓለይሂ ሰላቱ ወሰላም በጣም ተጨነቁ። እርሳቸው እነዚህን ሁለቱን ሐሰንና ሁሰይን ገና ሕፃናት ናቸው። አሟቸው ሲመለከቱ ጨነቃቸው ነቢዩ ዓለይሂ ሰላቱ ወሰላም። ፈጃአሁ ጅብሪል ወደ ነቢዩ ዓለይሂ ሰላቱ ወሰላም መጣና ምን አላቸው? ፈቃለ ለሁ ያ ሙሐመድ ኢኒ አራከ ሙክተኢባ፣ አንተ ሙሐመድ ሆይ ተጨንቀህ እየተመለከትኩህ ነውሳ አላቸው። ፈቃል ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ኢነል ሐሰነ ወልሑሰይነ ሙሳባን፣ በጣም የምሳሳላቸው የልጅ ልጆቼ ሐሰንና ሁሰይን እኮ የሰው ዓይን በላቸው፣ የሰው ዓይን አጋጠማቸው አላቸው። ፈቃለ ለሁ በዚህን ጊዜ ሰይዱና ጅብሪል ለነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ዓዊዝሁማ ጠብቃቸዋ፣ አላህ ስብሓነሁ ወተዓላ እንዲጠብቃቸው ሰበቡን አደርስ አላቸው። ፈቃለ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ ለሰይዱና ጅብሪል? ቢመ ኡዓዊዝሁማ በምን ነው ልጠብቃቸው የምችለው ሲሉ ፈቃለ ለሁ ቁል ሰይዱና ጅብሪልም ለነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለህ ጠብቃቸው። በምን መልኩ? አላሁመ ዘሱልጣኒል ዐዚም ወልመኒል ቀዲም ዘርረሕመቲል ከሪም ወልየል ከሊማቲት ታማት ወደዓዋቲል ሙስተጃባት ዓፊ ሐሰነን ወሑሰይና ሚን አንፉሲል ጅኒ ወአዕዩኒል ኢንስ። አላህ በዚህ መልኩ ጠብቃቸው። ይሄ መጠበቂያ መንገድ ነው። ፈረቃሁማ ረሱሉላህ ሰለላሁ ዐለይሂ ወሰለም በዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ሰይዱና ጅብሪል ያላቸውን ዱዓ ሲያደርጉላቸው ቢማ ዓለመሁ ጅብሪሉ ሚን ሃዛ ተዕዊዝ ፈቃማ የልዓባኒ ማ ቢሂማ ሸይ፣ ወዲያው አሟቸው የነበሩት ሐሰንና ሁሰይን ለመጫወት ቆሙ። ወዲያው ጨዋታ ጀመሩ ማለት ነው፣ ተሽሏቸው። ሱብሓነላህ። ይህም ደግሞ ትልቅ መፍትሄ ነው ለልጆቻችን። በዚህ መልኩ ልንጠብቅበት የምንችለው ነው። ለራሱ አንድ ሰው ማለት ከፈለገ ዓፊ ሐሰነን ወሑሰይነን በሚለው ምትክ ምን ይላል? ዓፊኒ ይላል ማለት ነው። አላሁመ ዘሱልጣኒል ዐዚም ወልመኒል ቀዲም ዘርረሕመቲል ከሪም ወልየል ከሊማቲት ታማት ወደዓዋቲል ሙስተጃባት ዓፊኒ ሚን አንፉሲል ጅኒ ወአዕዩኒል ኢንስ ይላል ማለት ነው። እነዚህንና ሌሎችም መሰል ነገሮችን በሸሪዓው የመጡትን እየተጠቀምን ራሳችንን ቀድሞ መከላከል ከመጠቃት በፊት መጠንቀቅ የሚባለውን ነገር እናስቀድም። ባረከላሁ ፊኩም ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ሰላቱላህ ዓለይከ ሰላሙላህ ዓለይከ ያ ሰፍወተል አኽያሪ። ሰላቱላህ ዓለይከ ሰላሙላህ ዓለይከ ያ ሰፍወተል አኽያሪ።
صلاة الله عليك سلام الله عليك يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار صلاة الله عليك صفوة الأخيار سلام الله عليك صفوة الأخيار ببسم الله الباري صفوة الأخيار فياض الفيد الساري صفوة الأخيار ذي المدد المدراري صفوة الأخيار فحمده المقاري دوما بلا انحسار يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار أنيمي هول قواز صفوة الأخيار ودا دورو قزقواز صفوة الأخيار بهدراو لوزوز بمدهو تسافر يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار لقداته بوكجي صفوة الأخيار برامسنا برزنجي صفوة الأخيار لود صوبا واجي بارب باقري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار اجق غرفو شرابو صفوة الأخيار كونا شرقا وغربو صفوة الأخيار يلوه جمر أحبابو يا صفوة الأخيار يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار ومن بالأرهيبو صفوة الأخيار يا حبيب المحبوب صفوة الأخيار كفتان يا ذكر بابو يا نزمة شو زماري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار صلاة الله عليك صفوة الأخيار سلام الله عليك صفوة الأخيار أكلنا نقرو صفوة الأخيار ألام ياسنكرو صفوة الأخيار بانداندو لاي خمرو يا شوقاتشو سكاري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار يما يتشال مجي صفوة الأخيار أقوازلو مالجي صفوة الأخيار بقلبي ترامجي بمنابي برري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار ودا هجاز وردا صفوة الأخيار بيترعين بمالدا صفوة الأخيار بايو يا زين رودا زيو بيهونا داري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار منو بيوسدين غرفو صفوة الأخيار بيطلعين كمنطافو صفوة الأخيار بيدفعين كدجافو قنو بارقو كبري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار ودياتناي نقرو صفوة الأخيار تروك ما نقاقرو صفوة الأخيار فكري ركوي مندرو بزابي متشقري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار لسان انجي ياترن صفوة الأخيار يما وقاو نبرن صفوة الأخيار الله بتاسكرن انجي بستو نوري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار يوما كراتتين صفوة الأخيار متامم قداتين صفوة الأخيار من سكسكين من باتين ركيو موانا قاري يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار أحمر نبي سراجي صفوة الأخيار أمان نو يانتو دجي صفوة الأخيار እንኳንስ ለወዳጂ ለጠላት መሃሪ يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار ከራሱ ስም ቀጥሎ صفوة الأخيار አሕመድ ሙሐመድ ብሎ صفوة الأخيار በኑር ቀለም ኳኩሎ የከተበው ጀባሪ يا صفوة الأخيار صلاة الله عليك سلام الله عليك يا صفوة الأخيار ይህን የኸልቅ አይነታ صفوة الأخيار ላውሳው በቀን በማታ صفوة الأخيار
عيني ينباتبتا لكلمي نكري يا صفوة الأخياري صلاة الله عليك سلام الله عليك يا صفوة الأخياري صبرني أنا ويتشوكل يا صفوة الأخياري وموت مسكين كل يا صفوة الأخياري مولاو يا سنتون سنكول فتاو سنتون شقري يا صفوة الأخياري صلاة الله عليك سلام الله عليك يا صفوة الأخياري የተከበራችሁ አድማጮቻችን አሁንም ከአንድ ነሽዳ በኋላ ደርስን አድምጠን ነሽዳን አስከትለን በድጋሚ ተገናኝተናል ማለት ነው። በዚህ በወርሃ ረጀብ ስለተከሰተው ስለ ኢስራ እና ሚዕራጅ የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ወይንም ተአምር እያወራን ነበር። ነብዩ ዐለይሂ ሰላቱ ወሰለም ቡራቅን እየጋለቡ ከመላእክታው ጅብሪል ጋር ጉዟቸውን አሁንም ቀጥለዋል። ጅብሪል ዐለይሂ ሰላምም አንድ ቦታ ላይ ስንደርስ ውረድ አለኝ ይላሉ። ከዛም ስገድ አለኝ። ነብዩም ዐለይሂ ሰላቱ ወሰለም እሱ እንዳለው ሰገድኩኝ አሉ። ከዛም ጅብሪል መላእክታው የት እንደሰገድክ ታውቃለህና? አሁን የሰገድከውማ በጡሩ ሲና ላይ ነው። ይህ ጡሩ ሲና የሚባለው ደግሞ ነብዩላህ ሙሳ ዐለይሂ ሰላም አላሁ ተባረከ ወተዓላን ያናገሩበት የአላሁ ተባረከ ወተዓላ በድምጽ በፊደል በቋንቋ የማይገለጽ የሆነውን የአላህን ከላም ሒጃቡ ተነስቶላቸው የተረዱበት የሰሙበት የሆነ ቦታ ነው አሉ መላእክታው ጅብሪል ለነብዩ ዐለይሂ ሰላቱ ወሰለም። ነብዩም ዐለይሂ ሰላቱ ወሰለም አሁንም ጉዟችንን አብረን መቀጠል ያዝናሉ። ከዛ ጅብሪል ዐለይሂ ሰላም ትንሽ ከሄዱ በኋላ ወርደው ነብዩ እንዲሰግዱ ነገራቸው። ነብዩም ሰለላሁ ዐለይሂ ወሰለም ወርጄ ሰገድኩኝ አሉ። መላእክታው ጅብሪልም አስከትሎ የት እንደሰገድክ ታውቃለህና? አሁን የሰገድከውማ በበይቱ ለሕም የሚባል ቦታ ነው። ይህ በይቱ ለሕም አሁን ላይ ቤተልሔም እያሉ በአንዳንድ መጠሪያ የሚጠሩት ማለት ነው። ሐይث ወሊደ ፊህ ዒሳ ዐለይሂ ሰላም ነቢዩላህ ዒሳ ዐለይሂ ሰላም የተወለዱበት ቦታ ነው አሉ መላእክታው ጅብሪል ዐለይሂ ሰላም። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ወደ በይተል መቅዲስ ገባሁኝ አሉ። እዛም በይቱል መቅዲስ ላይ አላሁ ተባረከ ወተዓላ ከአባታችን አደም ጀምሮ እስከ ነቢዩላህ ዒሳ ዐለይሂሙ ሰላቱ ወሰላም ያው እሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ጨምሮ በአጠቃላይ ሁሉም ነቢያቶች ተሰበሰቡ አሉ። ነቢዩም ሰለላሁ ዐለይሂ ወሰለም አስከትለው ምናሉ? ጅብሪል መላእክታው አስቀደመኝና ኢማም ሆኜ አሰገድኳቸው አሉን። ይህን የተናገሩት ማናቸው? ሷዲቁል አሚን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የማይዋሹት ነብይ ናቸው። ሐዲሱ ይቀጥላል። ነገር ግን እስካሁን ከሰማነው የምንማረው ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም በጡሩ ሲና ተራራ እንዲሁም በመዲና በበይቱ ለሕም እንደዚህ እየወረዱ መስገዳቸው የሚያመላክተው ምንድነው? ለዑለማዎች እንደዚህ የተከበሩ ቦታዎችን ልቅና ያላቸው የሆኑ ቦታዎችን መዘየር ከሱ የሚገኝ በረካ የሚገኝ ጥሩ ነገር እንዳለ ይህም በሸሪዓችን ፍቁድ የሆነ ነገር እንደሆነም ማስረጃ ነው ይላሉ። አንድ ሰው ለምሳሌ ያንድን ነብይ ያንድን ወልይ መቃም ቀብር ሊሆን ይችላል፣ ወይም እሱ በሐያቱ ሳለ ሲያስተምርበት የነበረውን ቦታ ሊሆን ይችላል። አላሁ ተባረከ ወተዓላ ነው ጥቅምንም ጉዳትንም የሚፈልገው። ነገር ግን ይህ ነብይ የነበረበት ቦታ ወይም ወልዩ የነበረበት ቦታ እንደሌላው ተራ ቦታ አይደለምና በረካን ፈልጎ ያንን ቦታ ስፍራ ቢዘይር ምንም ቅሮት የለውም በዲናችን የሚለውንም የሚያስይዝ ነው የሚሆነው። የተከበራችሁ አድማጮቻችን እያደመጣችሁ የምትገኙት ተወዳጁን ሀበሻ ኢስላማዊ ሬዲዮ ነው። አሁን ደግሞ በቀጥታ ወደ አዲስ ጣዕም ፕሮግራማችን የምንሻገር ይሆናል። አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም አልኸቢር የሚለው
የአላሁ ስብሓነሁ ወተዓላን ስም የምናይ ነው የሚሆነው። ታዲያ አልኸቢር የሚለውን የአላሁ ስብሓነሁ ወተዓላን ስም አንድ ሰው ቢንየትን ሐሰና ቢንየትን ጠይባ ጥሩ በሆነ ንያ የሚደጋግመው እንደሆነ እየደጋገመ የሚለው እንደሆነ ከሁለት ነገራቶች ኸይረኛውን እንዲመርጥ አላህ ይወፍቀዋል አሉ። ምሳሌ አንድ ሰው የሆነችን ልጅ ለማግባት ከፈለገ እስቲኻራ ስገድ ይባላል፣ ኸይረኛውን አላህ እንዲመርጥለት በሚል ወይ የሆነ ነገር ከፈለገ እስቲኻራ አድርግ ይባላል፣ ኸይረኛውን አላህ እንዲመርጥለት። ልክ እንደዛው አላሁ ስብሓነሁ ወተዓላ ከሁለት ነገራቶች ኸይሩን እንዲመርጥለት ከፈለገ አልኸቢር የሚለውን የአላሁ ስብሓነሁ ወተዓላን ስም ይደጋግመው ይላሉ። ይህንን የአላሁ ስብሓነሁ ወተዓላን ስም እንግዲህ የሚደጋግም እንደሆነ በሸሪዓችን በሸሪዓቲል ሙሐመድያ ኸይር ተብሎ የሚባለውን አላህ የፈቀደውን ሐላል ያደረገለትን ነገርን ያንን እንዲወስድ ያንን እንዲመርጥ አላህ ያደርገዋል አሉ። ስለዚህ የሆነች ነገርን ለማድረግ ከመነሳታችን በፊት አልኸቢር የሚለው የአላህን ስም እንግዲህ ልንደጋግመው ይገባል። መደጋገም ማብዛት ተብሎ ሲባል አቀሉ ትንሹ ደግሞ 300 ነው ብለናል። አልኸቢር 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 ወይም ደግሞ ያ ኸቢር ያ ኸቢር ያ ኸቢር አው ያ ኸቢሩ እያልን የአላህን ስም መደጋገም ሐቂቃ በጣም ትንሽ ነው። አላሁ አክበር አላሁ አክበር አላሁ አክበር ብለን 300 ስንል ከአንድ ቦታ ወደ ሌላ ቦታ በእግሬ ጉዞ እያደረኩኝ ወክ እያደረኩኝ ከዛ በኋላ ምሳሌ ሱብሃ ይዤ ከሆነ ወይ ደግሞ ጠቅጠቅ እያደረኳት የምላትን እጃት ከሆነ ሳላስበው ሳየው 500 የምደርስበት ሁኔታ አለ። 300 ማለት እጅግ በጣም ትንሽ ነው፣ በጣም ትንሽ ነው። እና የአላሁ ስብሓነሁ ወተዓላን ስም 3 ጊዜ ማለት ደግሞ በጣም አነስተኛ ነው። የአላህን ስም ማውሳቱ በረካው ራሱ ያለው። ታዲያ እነዚህን ነገራቶች እንዳለ በረካውን ፈልገን በምንልበት ሰዓት ቢንየቲን ሐሰና በጥሩ ንያ መሆን አለበት። የአላህን ስም ማውሳት ማወደስ የሚለውን በውስጣችን ልንነይትበት ይገባል። ያቺ የምትከሰተዋን ኸይርን ነገሯን ብቻ ወይ ደግሞ ሪዝቅ እንዲሰፋልኝ ብዬ የሪዝቅን ብቻ በማሰብ አይደለም፣ የአላህን ስም በማወደሴ በማውጣቴ የማገኘውን አጅር እስቲሕዳር ማድረግ አለብኝ፣ በውስጤ ማምጣት አለብኝ፣ መነየት አለብኝ። ሌላም የአላህን ስም በማውጣቴ የአላህን ስም በመጥቀሴ የአላህን ስም በመናገሬ የአላህን ስም ኑጥቅ በማድረጌ የሚገኙ የሆኑ ነገራቶችን እንዳለ ለማግኘት በዛ ንያ መሆን አለበት ኢንሻአላህ። ታዲያ አልኸቢር የሚለው የአላሁ ስብሓነሁ ወተዓላ ስም ማዕናው ምንድን ነው? ትርጉሙ ምንድን ነው? በውስጡ የያዘው ማዕናው ምንድን ነው የሚለውን ካየን ሁወል ሙጠሊዑ ዐላ ሐቂቀቲል አሽያእ የነገራቶችን ሐቂቃውን ውስጠ ሚስጥሩን የሚያቅ የሆነ ማለት ነው። ፈላ ተኽፋ ዐለላሂ ኻፊያ በአላህ ላይ አንዳችም ነገር ቢሆን የሚደበቅበት ነገር የለም። አንድም ሱብሓነላህ እኛ ከሰው ተደብቀን የሆነች ነገር ልንሰራ እንችላለን፣ ከአላህ ግን መደበቅ አንችልም። የነገራቶችን ውስጠ ሚስጥር እያንዳንዷን በዲቃህ የሚያቅ የሆነ ማለት ነው አላህ። ወሁወ ዓሊሙን አላሁ ስብሓነሁ ወተዓላ እኮ ዓሊም ነው ቢልኩልያት ወልጁዝዕያት የነገራቶችን እያንዳንዱን በዝርዝር በተፋሲል አላህ የሚያቅ ነው እያንዳንዱን ነገራቶች። ታዲያ አላሁ ስብሓነሁ ወተዓላ ነገራቶችን በአጠቃላይ ያውቃል። አማ ሰይዲ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ነገራቶችን በአጠቃላይ አያውቁ። እነሱ የሚያውቁት አላህ ያሳወቃቸውን ያክል ቀድር ብቻ ነው። ነቢዩላህ ሙሳ ዐለይሂ ሰላምና ሰይዱና ኸድር ዐለይሂ ሰላም ያው ነቢዩላህ ኸድር ነቢይ ናቸው ያሉ ዑለማዎች አሉ፣ አይ ወልይ ናቸው ያሉ ዑለማዎችም አሉ። ሰይዱና ኸድር በአሁን ሰዓትም በህይወት ያሉ የሚኖሩት ደግሞ ባህር ላይ እንደሆነ ይታወቃል። ታዲያ አላህ ነቢዩላህ ሙሳን ከፊርዓውን ነጃ ያወጣቸው ጊዜ ነቢዩላህ ሙሳና በኒ እስራኤሎችን ነጃ ካወጣቸው በኋላ አንዱ ጠይቋቸው ነበር፣ ያ ነቢይ አላህ በዚህ በዱንያ ላይ ከናንተ የበለጠ ዒልም ያለው ሰው አለ ወይ ብሎ ሲጠይቃቸው አይ አንድም የለም ብለው መልሰው ነበር። አላሁ ስብሓነሁ ወተዓላ ወሒን አወረደባቸው። ያኒ እኔ ዒልሜን የት እንደማኖር ምን አሳወቀህ? አላሁ አዕለም ብለህ አትመልስም ወይ ተብለው እንዲህ ቦታ ላይ ሁለት ባህሮች የሚጋጠሙበት ቦታ ላይ አንድ ባሪያ አለኝ፣ ይሄ ባሪያ አንተ ማታውቀውን የሚያውቅ ብለው
ወደዛ ሄደው ዒልምን እንዲፈልጉ አላህ አዟቸው ወህይ ወርዶባቸው ማለት ነው። እዛ ሄደው ተገናኝተው ብዙ ነገር ከተከሰተ በኋላ በመርከብ ላይ እየሄዱ ነቢዩላህ ኸዲር ዓለይሂ ሰላም ምን አድርገው ነበር? ሁለት ጣውላዎችን ከመርከቧ ሰብረው ወይም ደግሞ ነቅለዋት ነበር። ያንን በነቀሉበት ሰዓት አንዲት እርግብ መታ ከባህሩ ምን አደረገች? ጀልባው ላይ በመቆም በአንድ ጊዜ ማለት ነው፣ ወይም አንድ ጉንጭ ተብሎ እንደሚባለው በሚንቃሯ ወይም በአፏ ከባህሩ አንዲት ውሃ አነሳች። በአፏ ወይም በሚንቃሯ በምታነሳበት ሰዓት ሰይዱና ኸድር ነቢዩላህ ሙሳ ምን አሏቸው? እቺ እርግብ ከዚህ ከባህሩ ምን ያክል ውሃን ቀንሳለች፣ ምን ያክልን አጉድላለች አሉ። ከአነሁ ምንም እንዳልጎደለ ነው። እኛ የምናቀው ዒልም አሉ ከዒልሙላህ ጋር ወይም ደግሞ አላህ ለኛ ካላሳወቀን ነገር ጋር ሲለካካ አላህ ለኛ ያሳወቀን ዒልም አላህ ለኛ ካላሳወቀን ጋር ሲተያይ ልክ እቺ ወፍ ከዚህ ከባህር ውስጥ እንዳወጣችው ያክል ነው አሉ። ያኒ አላህ ለኛ ያላሳወቀን እጅግ በጣም ብዙ ነገር አለ ማለት ነው። ወከዛሊከ ለሰይድም እንደዛው ነቢዩና ሙሐመድ ነገራቶችን ባጠቃላይ አያውቁ ያውቃሉ ብሎ ማለት ይሄ ድንበር ማለት ነው። መሐባ አይደለም፣ ውዴታ አይደለም። ሰይድን እወዳለሁ ብዬ አላህ የሚያውቀውን ነገር እያንዳንዱ ነቢዩ ሙሐመድ ያውቃሉ ማለት ይሄ ነቢዩ ሙሐመድን መሳደብ ነው። አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ያሳወቃቸውን እንጂ ሌላ የሚያውቁት ነገር የለም። ታዲያ አላሁ ስብሓነሁ ወተዓላ የሆነችን ነገር አያውቅም ወይም ደግሞ ከተከሰተ በኋላ አወቀ ብሎ የሚል እንደሆነ ይሄ ከዲን አልኢስላም ያስወጣዋል። አንድ ሰው አለ አሕመድ ኢብኑ ተይሚያህ አልሐራኒ አዲመሽቂ ተብሎ የሚባል ወይም ደግሞ ኢብኑ ተይሚያህ በመባል የሚታወቅ ብዙ ቢድዓዎችን ብዙ መጥፎ ነገራቶችን ያመጣ በፊት ከብዙ ዒልም የነበረው ሰው ነበር። ብዙ ዑለማዎች እሱን ይደግፉት ነበር፣ ያበረታቱት ነበር። ግን ይሄ ማበረታታቸው አብሽር አብሽር እያሉ እንዴ አንተማ እኮ ማሻአላህ እያሉ ፊት ለፊት እንደዛ ማሞገሳቸው እሱን ወዳልሆነ ነገር ውስጥ እንዲገባ ሰበብ የሆኑበት ወይም ደግሞ ወዳልሆነ ነገር ውስጥ እንዲገባ የሆነ አንድ ሰው አለ ኢብኑ ተይሚያህ ተብሎ የሚባል ብዙ ቢድዓዎችን ያመጣ በአንድ ኪታቡ ላይ መውሊድ ማውጣት አጅር ያስገኛል ብሎ ሲል በሌላው ኪታቡ ላይ ደግሞ ለመውሊድ የታረደ መብላት አይቻልም፣ አው መውሊድ ማውጣት አይቻልም፣ ተበሩክ ሽርክ ነው፣ ቀብር ዚያራ ሽርክ ነው፣ ሌላም እንዲህ አይነት ነገራቶች ካስገባ ወይም ደግሞ ከጻፈ ሰዎች መካከል አንዱ ነው። አላህን በዓርሽ ተቀምጧል ወይም ደግሞ ተደላድሏል አው የመሳሰለ ቃላቶችን ከሚጠቀሙ የአላህ ባሪያዎች ውስጥ አንዱ ባሪያ ነው ወይም ደግሞ አንድ ሰው ነው ማለት ነው። ይሄ ሰው ምን ይላል? አላሁ ስብሓነሁ ወተዓላ የነገራቶችን በአጠቃላይ ያቃል፣ ኩልያቶችን ያቃል። አማ ጁዝእያቶችን ግን ይሄ በተፋሲል በዝርዝር ተብሎ የሚባለውን ግን አያውቅም። ጀነራሊ አላህ ዒልም አለው የሁሉም ነገራቶች፣ ግን እያንዳንዱን ጥቃቅን ነገራቶች ግን አላሁ ስብሓነሁ ወተዓላ አያውቅም በሚል ቁርአንና ሐዲስን የተጋጨበት ሁኔታን ያለው ይሄ ዶላል ነው፣ ጥሜት ነው። አላህ ነገራቶችን በአጠቃላይ እንደሚያውቅ እያንዳንዱን ነገራቶች ሐታ ዐደዱል አንፋስ የምንተነፍሳትን እስትንፋሳችንን እንኳን የሚያውቅ ነው። በዱንያ ላይ ያሉም እንደዛ ወአንፋስ አህሊል ጀና በጀነት ውስጥ ያሉትን ሰዎች እስትንፋሳቸውን እንኳን ወከዛሊከ በጀሃነም ውስጥ ያሉትን እስትንፋሳቸውን አላህ ያውቃል። እያንዳንዱን ነገር ላ ተኽፋ ዐለይሂ ኻፊያ ምንም አንዲትም ነገር ቢሆን በአላሁ ስብሓነሁ ወተዓላ ላይ የሚደበቅ ነገር የለም። እዚች ጋር አንዲት ነገር ለማስጠንቀቅ ያክል አንዳንድ ሰዎች ሙስበሓ ይዘው ወይም ደግሞ የሆነች ነገርን ይዙና ማዞር ይጀምራሉ። ሲያዞሩ ከዛ በኋላ ሲያቆሙ የሆነ እስሙላህ የሆነ ስም ላይ የተከበረ ስም ላይ የመላይካ ስም ሊሆን ይችላል፣ የነቢያቶች ስም ሊሆን ይችላል፣ የአላህ ስም ሊሆን ይችላል። ብቻ የሆነ ክብር ያለው ስም ላይ ከቆመ አሽከርክረው ሲያቆሙ አይ በቃ ይሄ ነገር ጥሩ ነውና ስራው። መጥፎ ስም ላይ ደግሞ ካቆመ ላ ተፍዐል ይሄን ነገር እንዳታደርግ ብለው የሚሉበት ሁኔታ አለ። ይሄ ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩንም። ወይም ደግሞ ሌላም ነገር ሊሆን ይችላል። የሆነ ስራ ይሰሩና ከዛ በኋላ የሆነች ነገር ሲመጣላቸው ይሄንን አድርገው ይላሉ።
የሆነስ ነገር ደግሞ የማይፈልጉት መጥፎ ነገር ከሆነ ደግሞ አታደርገው ብለው ይላሉ። በአላህ ስም ብቻ ላይሆን ይችላል፣ በመላእክቶች ስም ላይሆን ይችላል፣ በሌላም ነገራቶች እንደዛ እያደረጉ ይሄ የጥንቆላ ስራ ነው። እንደዚህ አድርግ፣ እንደዚህ አታድርግ፣ እንደዚህ ሲሆን ጥሩ ነው፣ እንደዚህ ሲሆን መጥፎ ነው የመሳሰለ ይሄ ሸሪዓችን አላበረታታም፣ ሰይዲ አላስተማሩንም። ኢነማ የሆነ ነገር ካላችሁ እስቲኻራ ስገዱ ብለው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አበረታቱን እንጂ ወይም ደግሞ የሆነ ነገር ለማድረግ ስትፈልጉ መሹራ አድርጉ። መሹራ ካደረጋችሁ በኋላ በሆነ ነገር ላይ መሹራ አድርጋችሁ ፈይሰላ ከተደረገ ውሳኔ ቀራር ካስተላለፋችሁ በኋላ በዛ በፈሰላችሁት ፈይሰላ ባደረጋችሁት ነገር ላይ በዛው ላይ ጽኑ፣ ቀጥሉና ሂዱ ነው ያሉን እንጂ ይሄ እንዲህ ከሆነ እንደዚህ ነው፣ ይሄ እንደዚህ ከሆነ ይሄ እንደዚህ አይደለም ብለው የሚሉት ይሄ እንደዛ ሰይዲ አላስተማሩንም አሉ። አህሉል ኸይሮች ያኒ የሰይዲ ተከታዮች ነቢዩና ሙሐመድን ሰለላሁ ዐለይሂ ወሰለም ቀጥ ብለን እንከተላለን የሚሉ ይሄንን አያደርጉት ፋሲቆች እስካልሆኑ ድረስ ማለት ነው። ታዲያ እስቲኻራ ስናደርግ በእያንዳንዱ ነገር እስቲኻራ ማድረግ እንችላለን። በትላልቅ ጉዳዮች ብቻ አይደለም፣ ትናንሽ ጉዳዮች እንኳን ቢሆን እስቲኻራ ማድረግ። ሁለተኛ መሹራ ስናደርግ ማንን ነው መሹራ ማደርገው እማማክረው ማንን ነው የሚለው ማየት አለብኝ፣ ፋሲቆችን አይደለም። ኢነማ አህሉ ሶላህ ደጋግ ሰዎች ጥሩ ሰዎች ተብሎ የሚባሉ ሶላህ የሚታይባቸው ሶላታቸውን የሚሰግዱ የሚጾሙ የመሳሰለ ዛሂር ሳያቸው አላህን መፍራት የሚታይባቸው ነው እንጂ ፋሲቅ የሆነን ሰው ሄጄ ባማክረው በግልባጭ ወስዶ ያልሆነ ነገር ላይ ሊከተኝም ይችላል። ስለዚህ ማንን ማማከር አለብኝ የሚለውንም እያንዳንዱን ነገራቶች ማወቅ አለብን። ሁለተኛ እስቲኻራ ላይ መተኛቱ ላይ ሸርጣን እንቅልፍ አልወሰደኝምና በቃ እስቲኻራ የተበላሽቷል ብለን አንልም። ወይ ደግሞ ዛሬ እስቲኻራ ካደረኩ በኋላ አመሸሁኝ እንቅልፍ አልወሰደኝም እንደዚህ አላለኝም ላ ሶድራችን ልባችን ወደ አንደኛው ነገር ያዘነብላል፣ መይል ያደርጋል። ያ መይል ካደረገ ወደ ሆነ ነገር ካዘነበለ አላህ ያንን ነገር ነው የመረጠልኝ ማለት ነው። ለዛም ወደዛ ነገር ነው መሄድ ያለብኝ። መተኛቱ የመሳሰለው ለይሰ ሸርጣን እስቲኻራ ካደረኩ በኋላ አላህ ወዳገራልኝ ወደዛ ነገር እንግዲህ መጓዝን ያለብኝ ማለት ነው። ለዛም አላሁ ስብሓነሁ ወተዓላ ነገራቶችን በአጠቃላይ የሚያቅ የሆነ ጌታ ነው። አላህ በቁርአን ምን ይላል? ወሁወል ሐከሙል ኸቢር በሱረት አንዓም ላይ አልሐከም ሐከም የሆነ ጌታ ነው፣ አልኸቢር ኸቢር የሆነ ጌታ መሆኑን የሁለቱንም ማዕናውን አይተናል። አላሁ ስብሓነሁ ወተዓላ በሰመንበት የምንሰራ ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ባረከላሁ ቢኩም ወአሕሰነ አላሁ ኢለይኩም። ኢንሻአላህ በሌላ ፕሮግራም በሌላ የአላህ ስም እስከምንገናኝ ድረስ አስተውዲዑኩሙላህ والسلام عليكم ورحمة الله وبركاته. ألفي صلاة ألفي صلاة على حبي خير الورى. ألفي صلاة ألفي صلاة على حبي خير الورى. ألفي صلاة ألفي صلاة على حبي خير الورى. طه يا حبيبي يا مسكي وطيبي طه مكرم عليك السلام. طه يا حبيبي يا مسكي وطيبي طه مكرم عليك السلام. يا سكينة كميس لبني يا لبسات حاجة يمي مولاو يسوزنا موسات قلبني يمي نكلو كمعصية اسات ودا ايمان حقك شنو يسافرو ودا جنة دجاف واسدوم يقفرو يا لبن سبرات عشتو يمياكنا بالله زاد المنقل نفسني ميازنا رحمن كسمو سموني عسكتلو برسالة وكلام كونوني ميكولو جسمو يتركاو بنورو ازداشتو
خلقون يميودو يلكنا وشتو انديت لبي سنال كسوفالك ششتو بمن دمي تكا وسر وانجل فكو صلاة عليه عايش ميزينه وبنور بحر زفكو صلاة عليه بصيرة عكبت برهان مياوسه صلاة عليه مشات ميمولا وانجل ميابسه صلاة عليه انتم ما سات روح يا كمال بإيمانوس يشلمال بهدايا يكملال صلوا على الحبيب 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 ألفي صلاة ألفي صلاة የተከበራችሁ አድማጮቻችን በድጋሚ እንግዲህ ያደመጣችሁ የምትገኙት ተወዳጁን ሀበሻ እስላማዊ ሬዲዮ ነው። ፕሮግራማችሁን ጊዜያችሁን ሰጣችሁ ፕሮግራማችንን ያደመጣችሁ ከኛ ጋር ጊዜያችሁን ያሳለፋችሁ ስለሆነ በጣም እጅጉን አድርገን የምናመሰግን ነው የሚሆነው። ያው ዲናዊም ፕሮግራም እንደመሆኑ ንያም መርሳት የለብንም። አላሁ ተዓላ ሰምተው ከሚጠቀሙት እንዲያደርገንም ማሰብ ንያ ማድረግ ያስፈልጋል ማለት ነው። እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ በኢስራ ጉዟቸው ከመስጂድ አልሐራም በመካ ከሚገኘው መስጂድ አልሐራም ወደ መስጂድ አልአቅሷ ወደ በሻም በሚገኘው በሻም እምብርት በፈለስጢን ከተማ አሁን መስጂድ ቁድስ እንግዲህ በወራሪዎች እጅ ነው የሚገኘው በይሁዶች። አላህ ነጻ እንዲያደርገው ዱዓ እናደርጋለን። ከሐረም ወደዚህ ወደ ቁድስ የሄዱት ጉዞ ነው እንግዲህ ምን የሚባለው ኢስራ የሚባለው። ሚዕራጅ የሚባለው ደግሞ ከቤተል መቅዲስ ወደ ሰማይ ሰማያት ያረጉበት የወጡበት ጉዞ ነው። ይህ ኢስራ የኢስራ ሙዕጂዛ እንግዲህ በቁርአን በግልጽ መጥቶልናል። አላሁ ተዓላ سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الله تبارك وتعالى ترات يقباو على الله الذي أسرى بعبده يا جيتا باياون يليلت نجوزو ياسدرقو يهونا كيتو ديت من المسجد الحرام إلى المسجد الأقصى كمسجد الحرم كمكة بمكة حقر كم يجنيو إلى المسجد الأقصى ودروكو مسجد أقصى الذي باركنا حوله على الله يه مسجد الأقصى دقمو زوريون بركة يدرقنبت يهونا سفرانو يه باتك على الشام انقدي نبي صلى الله عليه وسلم دعاء يدرقلت مدرنو الذي باركنا حوله ይህን መስጂድ አልአቅሷን ዙሪያውን በረካ ያደረግንበት የሆነው ወደዛ ዙሪያውን በረካ ወዳደረግንበት ወደ ሆነው ወደ መስጂድ አልአቅሷ ባሪያውን የሌሊትን ጉዞ ያስደረገው የሆነው ጌታ አላሁ ተዓላ ጥራት ይገባው አለም በቁርአን አስከትሎ ምን አለን? ከዚህ ከመካ ከሐረም አልመኪ አልሸሪፍ ወደ መስጂድ አልአቅሷ ባሪያውን ነብዩ መሐመድን በሌሊት ጉዞ ያስደረጋቸው ለምንድን ነው አለን አላህ? ሊኑሪየሁ ሚን አያቲና ኢነሁ ሁወ ሰሚዑል በሲር። ይህ የሌሊት ጉዞ የሆነው ከተአምራቶቻችን ልናሳየው ዘንዳ ነው። የኢስራ እና የሚዕራጅ አላማው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ተሽሪፍ እሳቸውን ማላቅ ነው። በላይኛውም ዓለም ያለውን አጃኢብ ነገር በማሳየት አላሁ ተባረከ ወተዓላ እርሳቸውን ያላቀበት የሆነ ክስተት ነው። ታዲያ እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ኢስራእም ሚዕራጅም በሚያደርጉበት ሰዓት ያዩአቸው በጣም አስደናቂ
ነገሮች አሉ እንዲሁም እኛም በጣም ብዙ ትምህርት የምንወስድበት የሆነ ከተመለሱ በኋላም ከኢስራእና ሚዕራጅም የተከሰቱ ነገሮች አሉ ኢንሻአላሁ ተዓላ በሌሎች ፕሮግራሞች ወደ እናንተ በዝርዝር ይዘን የምንመጣ ነው የሚሆነው አሁን በቀጥታ ከናንተ ከውድ አድማጮቻችን የመጡልንን ጥያቄዎች በተወዳጁና ዓለም አቀፍ ዳዒ በዶክተር ሼክ አቡበከር ሱሌማን አስመልሰን ወደ እናንተ ምላሹን የምናቀርብበት ከአድማጮች መድረክ ፕሮግራም ላይ ነው የምንገኘው እሱን ተከታትለን የምንመለስ ይሆናል አብራችሁን ቆዩ የአድማጮች መድረክ በዚህ ፕሮግራማችን ከወድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው የአድማጮች መድረክ السلام عليكم ورحمة الله وبركاته يا حبشا جكنوش جروب درسوش اجيك بتام تكمونال الله خير جزاتشون من داتشو كتدار أقاري قار تلاييننا فتشون بفرد بيت سنة سنة لعدة مجرشة 5000 ست آلن يشريعة فرد بيت الشي ألكو بليلا كان لمستات سلكم أتانسا لاغنيات ألتالكم بزي مكاكل عداوان ሳጨርስ እንዳገባች ሰማሁ ስጠይቅ ዒዳ ሳጨርስ ስላገባች መስጠት የለብህም አሉኝ ሌላ ደግሞ እሺ ስላልክ መስጠት አለብህ አሉኝ አሁን ላይ ምን ላድርግ ሁለተኛ ገበያ መካከል የወደቀ ብር አገኘሁ ካጠገቤ አንዲት ሴት ወይኔ ትላለች ለመጠየቅ ሌባ ብላ ታስደበድበኛለች በማለት ፈራሁ ዝም ብዬ ሄድኩኝ ምን ማድረግ ነበረብኝ አሁንስ ምን ላድርግ የዒዳ መጨረሻ ብር ይባል እንደ ሸሪዓ መስጠት ዋጅብ ነገር የለም ሐምል ካለ የሚወጅብ ነገር እርግዝና ካለ ግዴታ የሚሆኑ ነገሮች አሉ ከዚያ ውጪ ግን የሚወጅቡ ነገሮች የሉምና ሁለተኛ እሷ አገባሁ ያለችው ጋብቻዋ ትክክል አይሆንም ዒዳ ሳልቅ በፊት የሚደረግ ጋብቻ አይባልም ኒካሁን ፋሲድ ነው አይሆንም የወደቀ ብር ያገኘ ሰው ሲያነሳ ቀድሞ ለታሪፍ መሆን አለበት ሰውየው እዛው ካለ ገንዘቡን ማስቀመጥ ወይም ይሄውና ብሎ መስጠት ነው ይዞ መሄድ በምንም መልኩ ይሆን አይቻልም ራሱ ላይ ضرر ከፈራ ራቅ ብሎ ይቆይና እዛ ሴትዮዋ መጨረሻ ላይ አግኝቶ ይሰጣታል ማለት ነው ጠብቆ ይሰጣል እንጂ እኔ እንደዚህ ቢያረግልሽ ብሎ ገንዘቡን ይዞ መሄድ አይቻልም ሁለተኛ السلام عليكم ورحمة الله وبركاته እንዴት ናችሁ ጥያቄ ነበረኝ ስራ ቦታ ማቃቸው ጓደኞቼ ዋይፋይ ሊጠቀሙ ሆትስፖት ከስልክሽ አገናኝልን ሲሉኝ አገናኝላቸዋለሁ ካፊር ናቸው ቲክቶክ በሚጠቀሙ ሰዓት አንዳንዴ የነርሱ የሚዘምሩት ነገር በመጣ ሰዓት ያዩበታል እኔ ግን እርሱን ይጠቀማሉ በያስብ አይደለም ሰጣቸው እና እንዴት ይታያል ሁለተኛ ካፊር ናት እና ሰግደሻል ወይ ስትለኝ ሳልሰግድ አዎ አልኳት ይሄስ እንዴት ይታያል አጋጣሚ ለማለት ሳልፈልግ ነው ያልኳት ጀዛኩሙላሁ ኸይር አንድ ሰው ለሰው ሆትስፖት ከፍቶ ያው በመጀመሪያ በማዕሲያ ለማገዝ ነይቶ ወይም ደግሞ ወንጀል ሊሰራበት ነይቶ እስካልከፈተለት አውቆ እስካልከፈተለት ድረስ በዚያ መሃል ሰውየው ሌላ ነገር ከተጠቀመው ይሄ የከፈተለት ሰው ወንጀለኛ አይሆንም ወይም ኩፍራዊ ነገር ቢከፍት ይሄን ሰውዬ እንደ አቂዳ አይጎዳው ምንም እንኳን በእንዲህ አይነት ተሰሩፍ ላይ ከስሉ ማቋረጥ ሆትስፖቱን ወደ ሌላ ነገር እንዲገባ ወይም እንዲቀይር ከነሱ ጋር ማውራቱ ጥቅም ስለማይኖረው ሆትስፖቱን አቋርጦ ወይ የሆነ ነገር አድርጎ ድጋሚ መክፈት የሆነ ጥቆማ መስጠት ያንን ነገር እንደማንወድ ማሳየት በወሬ ደረጃ ባይሆንም ሁኔታችን ያንን ነገር ማሳየት ተገቢ ነው ለምን በእኛ በከፈትነው ነገር እነሱ የማይፈቀድ ነገር እንዳይገለገሉበት ማለት ነው ሰግደሻል ስትባል ሳታስበው ያሰገደችውን ሳታስበው ሰግጃለሁ ካለች አላሰበችው አፏ ላይ መጣላትን ነው ምናልባት ከሌሎች ሰላቶች ሊሆን ይችላል ከዚህ ፊት ነበረ ብቻ እነሱ ስለ ዋጂቡ ስለምኑ አሁን ወቅት ያለው ሰላት ነው ወይስ ሌላ ሰላት ነው ይላው ነገር ስለማይረዱ ያንን በማሰብ ተቀለል ያለ ነገር
ነይቱ መዋሸት ወይም ስግደውን ዋጅብ የሆነበትን ያልተወጣውን ተወጥቻለሁ ማለትን እስካልቀሰደችበት ድረስ እንደ እምነት አይጎዳም አቂዳ። ሶስተኛው ጠያቂ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከምሰራበት ቤት አንዲት ውሻ አለች። የምታድረው ሰዎቹ ጋር ነው። የምትመገበውም የታሸገ የሚገዛ ምግብ ነው። የምትጸዳዳበትን አጸዳለሁ። ሶላት ሰግድ ሻወር ወስዳለሁ። ሶላቴ እንዴት ነው? አይበላሽብኝም ወይ? የሥራ ልብሴስ አጥቤ ያሰግደኛል ወይ? ጀዛኩሙላህ። ከውሻ ጋር ንክክ ያለው ሰው እንዳይነጃጅስ ለሶላት የሚለብሰውን ልብስ ሌላ ያድርገው። ሁለተኛ ደግሞ ከውሻ ጋር የሚነካካ ዕቃ ምናምን የሚያጸዳ ከሆነ የምታጸዳ ከሆነች አንዲት ሴት ጓንት ታደርግ። ነጃሳውን እየነካች ተضمخ ይሆንባታል፣ አይቻልም። ስለዚህ ጓንት አድርጋ ጓንቱ ነጃሳውን ቢነካው ችግር የለም፣ ወልቆም ይጣል ወይም ደግሞ ተገልግላ እንደገና የምታስቀምጠው መልሳ የምትለብሰው ታደርገዋለች። ስለዚህ ነው ሁሉ ጊዜ ሻወር መውሰድ አያስፈልግም። ሻወር መውሰድ የሚያስፈልገው የሚያስታጥብ ዋጅብ የሆነ ነገር ሲከሰት ነው። ይሄ ሻወር አያስወስድም። ስለዚህ የነካው ቦታ ላይ አፈር ሰባት ጊዜ አንዱን በአፈር ማጠብ ግድ ነው። ሰውነትን ከነካ እንዳይነካ ደግሞ ሌላ ኃይል ነገር ማድረግ ተገቢ ነው። በተለይ ነጃሳቸው የሚነካካ ሰው ቀጥታ መንካት አይፈቀድለትም እና በእጁ ጓንት ነገር አድርጎ መስራት ነው። የዚህ ሳምንት የመጨረሻ ወረፋ የያዘው ጥያቄ ይሄን እንደሚከተለው የማቀርበው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የሐበሻ ሬዲዮ አቅራቢዎች እንዴት ናችሁ? ከኔ አልሐምዱሊላህ። ለምታደርጉልን ውለታ ሁሉ አላህ እጥፍ ድርብ አድርጎ ይክፈላችሁ። እና ጥያቄ ነበረኝ። መሬት አንድ ሰው ልግዛልሽ አለኝና እንደገዛልኝ ነገረኝ። አካባቢውንም ነገረኝ። ከዚያ በሌላ ጊዜ ፕላን መጥቶታል አለኝ። መልሶ በሌላ ጊዜ ዝም ብዬ ነው ፕላን መጥቶታል ያልኩሽ አለኝ። መልሶ ደግሞ የሸጠልኝ ሰው ከብዙ ሰው ጋር እንጂ ለይቶ አልሰጠኝም አለኝ። ከዛ እኔ ደግሞ እሸጠዋለሁ እያልኩት ፎቶ አንስተህ ላክልኝ ስለው እሺ አለ። አመት በለጠው። ስለዚህ ይሄ መሬት መልኬዋለሁን ወይስ ከፊት እንደገዛ ነበር ያሳወቀኝ? በፊት እንደገዛ ነበር ያሳወቀኝ እና እርሱንስ የሚሸጥበትን ዋጋ አምጣ ብለው ሐራም ይሆንብኛልን? ወይም የራስህን መሬት አምጣ ብለው መጠኑ ልክ መሆን አለበት? አብራሩልኝ። እና ከጅዳ ዑምራ ሐጅ ባደርግ ጉዞ ይሆንብኛል? ለሸይኽ አቡበከር ሱለይማን አድርስልኝ ጀዛኩሙላሁ ኸይራ ይላል። እንዲህ አይነት ሰዎች በአብዛኛው የሚጨበጡ ሰዎች አይደሉም። አንድ ጊዜ ፕላን መታው፣ አንድ ጊዜ አውቄ ነው እንደዚህ ያልኩሽ፣ ከሰው ጋር ነው አንድ ላይ ለይቶ አልሰጠኝም፣ እንዲህ ያሉ ማለት የማጭበርበር አይነት ሐል የሚያሳይ ሰው እንዲህ አይነት ነገር አይዋሽም። ያኔ መጀመሪያውኑ ካላደረገው በስተቀር ያልገዛው ነገር ሲሆን ነው። ከገዛው ይሄውና መሬቱ ብሎ ፎቶ አንስቶ ለመላክ አንድ አመትም አይፈልግም። ስለዚህ ከእንዲህ አይነት ሰው ጋር ያለው ሙዓመላ የሰጠውን ገንዘብ መልስልኝ ነው፣ መሬቱን አልገዛኸው ማለት ነው። መሬቱን ካልገዛኸው ገንዘቤን መልስልኝ ብሎ ያንን ገንዘብ መጠየቅ ነው። ሌላ መሬትን ወስድብሃለሁ አይሆንም፣ እሺ ገዛና ያልገዛውን ነው ገዛው እያለ ያለው። መሬትን በመሬት ለመለወጥ ወይም ለመቀየር ቢሆን እንደዛ ይባል ነበር። ገንዘብሽን ወስዶ በልቶት ከሆነ ገንዘብ ይመለስ ብሎ በዚህ ሁኔታ መጠየቅ ነው ገንዘብን። ከጅዳ ወደ ዑምራ መሄድ የሚፈልግ ሰው ያው እንደ ጉዞ የአንድ ቀን መንገድ ያክል ያልፋል፣ ይበልጣል። ስለዚህ ዛሂራን ወደዛ በለጥ ያለ ስለሆነ ማህረም ያስፈልጋል ሴት ልጅ ከሆነች፣ አሊያም ደግሞ ጀማዓ ሚን النساء ሆነው ሴት ጀማዓዎች ሆነው በአንድ ላይ ነው።
የተከበራችሁ አድማጮቻችን አሁንም ሌሎች ጥያቄዎቻችሁን በውስጥ መስመራችን ማለትም በስልክ ቁጥራችን 0947 10 97 21 በቴሌግራም እንዲሁም በዋትስአፕ ጥያቄዎቻችሁን መላክ ትችላላችሁ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ። امتثالا لأمر الله وشوقا لرسول الله باب في ظهره وعلامته وولادته ورضاعته محمد جميع الأركان على سيدنا مولانا محمد الذي ولد من شهر التاسع من سنة 75 و603 على في الطوفان قبل انشجاع الفجر في شرب بروج الحمل بطالع القمر اللهم صل وسلم على سيدنا مولانا محمد الذي ولد والشمس بأول ثور وزهرته في وسطه بالحمل والقمر بالأسد قبل الهجرة ب53 سنة هلالية العجيج